ሰላም እንደምን ቆያችሁ ተማሪዎች እንዲሁም ወላጆች። ዛሬ የምንመለከተው በ2017 እንደ ኢትዮጵያውያን አቆጣጠር ማለት ነው ለስድስተኛ ክፍል ከተማ አቀፍ አንደኛ ደረጃ መልቀቂያ ፈተና በእናንተ ጥያቄ መሰረት የሂሳብ ትምህርት ጥያቄ መልሱን እሰጣችኋለሁ። እናንተም ደግሞ የሰራችሁትን አሁን ከመሰጣችሁ መልስ ጋር ማወሳሰል ትችላላችሁ ማለት ነው። ስለዚህ አብራችሁ እስከ መጨረሻው ድረስ አብራችሁ እንደምትሆኑ ተስፋ አደርጋለሁ። እሺ፣ የመጀመሪያው ጥያቄ ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ ምድብ አሃድ የሆነው የትኛው ነው? ሀ ሳንቲሜትር፣ ለ ሜትር ካሬ፣ ሐመርሃ ግራም፣ መ ሚሊ ሊትር ነው። ስለዚህ ፈሳሽ ቁስ ነገሮች ወይም ደግሞ የፈሳሽ ቁሶች መለኪያ መልሱ ማን ነው የሚሆነው? ሚሊ ሊትር ነው የሚሆነው ማለት ነው። እሺ ወደ ሁለተኛው ጥያቄ እንሄዳለን። የሁለተኛው ጥያቄ ዝርግ ወለል ርዝመቱ 5 ሜትር እና ወርዱ ደግሞ 3 ሜትር ነው። የዚህ ወለል ስፋት ስንት ነው? መልሱ 15 ሜትር ካሬ ነው የሚሆነው። የሶስተኛ ጥያቄ የስሌት 3/4 ሲቀነስ 2/5 ውጤት ስንት ነው ለሚለው መልሱ ሀ 7/20 ብላችሁ ከተመለሳችሁ ልክ ናችሁ ማለት ነው። አራተኛ ጥያቄ የሁለት ዛፎች ርዝመት 23.38 ሜትር እና 12.62 ሜትር ከሆነ የዛፎቹ ጠቅላላ ርዝመት ስንት ሜትር ነው? በጥያቄ ምልክት። ስለዚህ ይህንን ስታሰሉ መልሱ 36 ሜትር ነው የሚሆነው ማለት ነው። የአምስተኛ ጥያቄ ከድር 3.75 እና 0.08 አባዛ ከድር ያገኘውን ውጤት በክፍልፋይ ሲገለጽ ስንት ይሆናል? መልሱ 3/10 ይሆናል ማለት ነው። የስድስተኛ ጥያቄ ከሚከተሉት አገላለጾች ውስጥ ትክክል የሆነው የቱ ነው? ሀ 1/4 2.5%፣ ለ 1/8 1.25%፣ ሐመርሃ 1/2 ከ5% ጋራ፣ መ 3/4 ከ75%። ስለዚህ አገላለጹ ልክ የሆነው 3/4 ከ75% ጋራ እኩል ነው። መልሱ መ። የሰባተኛ ጥያቄ አልጀብራዊ መግለጫ ሸ ሲደመር 5ቀ ሲደመር ሸ ሲቀነስ 2ቀ ሲቀነስ 2ሸ ሲቃለል ወይም ደግሞ ሲሰላ ውጤቱ ስንት ነው? ሀ መልሱ ሀ 3ቀ ይሆናል ማለት ነው። የስምንተኛ ጥያቄ አንድ ያልታወቀው ቁጥር በ3 ተባዝቶ 7 ሲደመርበት 22 ቢሆን ያልታወቀው ቁጥር ስንት ይሆናል? መልሱ መ 5 ይሆናል ማለት ነው። አስልታችሁት። እሺ አሁን ይህን ቴብል ወይም ደግሞ ግራፍ ባር ግራፍ በማየት የሚመለስ ነው ማለት ነው። በአንድ ክፍል ውስጥ የሚማሩ ተማሪዎች እድሜ ቀጥሎ በቀረበው ባር ግራፍ ተገልጿል። በዚህ ባር ግራፍ ተገልጿል ማለት ነው። ወደ ጥያቄው ስንሄድ ደግሞ በጠቅላላ የክፍሉ ተማሪዎች ብዛት ስንት ናቸው ነው የሚለው። ስለዚህ 11 እድሜ ያላቸው ተማሪዎች 6 ናቸው። 10ዎች ያላቸው ደግሞ 8 ናቸው። 13 እድሜ የሆናቸው ተማሪዎች 7 ናቸው። 14 እድሜ የሞላቸው 3 ናቸው። ስለዚህ አጠቃላይ የተማሪዎቹ ብዛት ስንት ነው ማለት ነው? 24 ይሆናል ማለት ነው። መልሱ ለ24። የአስረኛ ጥያቄ ሁለት ባለ ነጠብጣብ ኪዩቦች ወደ ላይ ሊፈነጠሩ ተደምረው 7 የሚሰጡ ቁጥሮች የማግኘት እድላችን ስንተኛ ነው? ሀ 5 36ኛ፣ ለ 5 6ኛ፣ ሐመርሃ 1 6ኛ፣ መ 1 9ኛ። መልሱ 1 6ኛ ይሆናል ማለት ነው። 11ኛው ጥያቄ ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል? ይሄን ምስል ማለት ነው። ስለዚህ መልሱ ለፕሪዝም ተብሎ ይጠራል። እንደ አማራጭ ሀ ፒራሚድ፣ ለ ፕሪዝም፣ ሐመርሃ ኮን፣ መ ሲሊንደር። ስለዚህ መልሱ ፕሪዝም ነው የሚሆነው። 12ኛ ጥያቄ ዝርግ አንግል ሲገመስ ልኬቱ ምን ያህል ይሆናል? በመጀመሪያ ዝርግ አንግል 180 ነው። ስንገምሰው ደግሞ 90 ዲግሪ የሚሆነው ሀ 360 ዲግሪ፣ ለ 180 ዲግሪ፣ ሐመርሃ 90 ዲግሪ፣ መ 45 ዲግሪ። መልሱ ሐመርሃ 90 ዲግሪ ብላችሁ ከመለሳችሁ አሪፍ። 13ኛ ጥያቄ የአንድ ካሬ ስፋት 100 ካሬ ሜትር ቢሆን የካሬ የአንዱ ጎን ርዝመት ስንት ሜትር ይሆናል? ሀ 5 ሜትር፣ ለ 10 ሜትር፣ ሐመርሃ 25 ሜትር፣ መ 40 ሜትር። ስለዚህ መልሱ 10 ሜትር ይሆናል ማለት ነው። 14ኛው ጥያቄ ርዝመቱ 5 ኪሎ ሜትር እና ወርዱ ደግሞ 15 ሜትር የሆነ መንገድ አስፋልት ለማልበስ በቀን 500 ሜትር ርዝመት ያለው አስፋልት ይሰራል። መንገዱን ሙሉ በሙሉ አስፋልት ለማልበስ ስንት ቀን ይፈጃል? መልሱ ሐመርሃ 10 ቀን ይፈጃል። 15ኛው ጥያቄ ከሚከተሉት ሙሉ ቁጥሮች ውስጥ ለ6 ተካፋይ የሆነው የቱ ነው? መልሱ ለ348
16ኛ ጥያቄ የ720 ብቸኛ ትንትን የሆነው የቱ ነው? መልሱ ሐመርሃ 2 4 3 2 እና 5 ወይም ደግሞ 2 4 ሲባዛ 3 2 ሲባዛ በ5 መልሱ ሐመርሃ። 17ኛ ጥያቄ የ45 እና ሌላ ሙሉ ቁጥር ትልቁ የጋራ አካፋይ ወይም ትግአ 9 ነው። የሁለቱን ቁጥሮች ትንሹ የጋራ ብዜት ወይም ትጋብ 9 ቢሆን ሁለተኛው ሙሉ ቁጥር ስንት ይሆናል? ሀ 9 ለ 18 ሐመርሃ 36 መ 54 መልሱ ለ 18። 18ኛ የክፍልፋይ 3276ኛ በዝቅተኛ ሰብአዊ ቃል ወይም ደግሞ ዝቅተኛ ሰብአዊ ቃል የቱ ነው? መልሱ ሐመርሃ 2 11ኛ። 19ኛው ጥያቄ ከአክታሚ አሲዲዎች 0.125 ጋራ እኩል የሆነው የቱ ነው? ሀ 1/40ኛ ለ 1.25% ሐመርሃ 125% መ 1/8ኛ መልሱ 1/8ኛ መ። 20ኛ ጥያቄ አንድ ነጋዴ ቴሌቪዥን በ12000 ብር ገዝቶ በብር 15000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ምን ያህል ነው? መልሱ ሀ 25%። 21ኛ የስሌት 3.25 ሲካፈል 25/8ኛ ውጤቱ የቱ ነው? መልሱ ለ 1.04።